ሰላም እንዴት ናችሁ? ዛሬም አንድ መረጃ ልነግራችሁ ነው የመጣሁት። እንግዲህ እንደሚታወቀው የትምህርት ሚኒስቴር በገቢዎች ሚኒስቴር በኩል ሁሉም ወደ ግቢ የሚገቡ ተማሪዎች ቲን ነምበር እንዲያወጡ የሚል ትዕዛዝ ማስተላለፍ ይታወቃል። እና ይህንም ተከትሎ ደግሞ አብዛኞቻችሁ የሪሜዲያል ተማሪዎች ማለት ነው ሪሜዲያል ነጥብ መጥቶላችሁ ወደ ግቢ የሚገቡ ተማሪዎች እኛስ የሪሜዲያል ተማሪዎች ወደ ግቢ ስንገባ ቲን ነምበር ማውጣት አለብን ወይ የሚል ጥያቄዎችን ደጋግማችሁ እየጠየቃችሁ ነበር። ታዲያ በዛሬው ቆይታችን ይህንን ሀሳብ ወይም ደግሞ ከትምህርት ሚኒስቴር የተገለጸውን ሀሳብ የምነግራችሁ ይሆናል ማለት ነው። የቲት ኦፍ ታይም ፍሬሽማን ቤተሰብ ያልሆናችሁ ከወዲሁ ቤተሰብ በመሆን ቻናላችን ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮአችን የምንገባ ይሆናል ማለት ነው። እንግዲህ የገቢዎች ሚኒስቴር ባወጣው መግለጫ መሰረት ሁሉም ወደ ግቢ የሚገባ ተማሪ ፍሬሽማንንም ጨምሮ አዲስ የምትገቡ ማለት ነው ቲን ነምበርን ይዛችሁ ወደ ግቢ እንድትገቡ የሚል መግለጫ ወጥቷል። የቲን ነምበር ዋና አስፈላጊነቱም እንግዲህ ለግቢ ተማሪዎች የኮስት ሼሪንግን ለመክፈል ነው። ከዚህ ቤት በነበረው አሰራር መሰረት አንድ የዩኒቨርሲቲ ተማሪ የኮስት ሼሪንጉን ሊከፍል እንኳን ቢል ሊከፍል የሚችለው ከግቢ ከወጣ በኋላ ወደ ገቢዎች ሄዶ ቲን ነምበር አውጥቶ ነበር ፕሮሰሱ። አሁን ግን ትምህርት ሚኒስቴር ያወጣው ከወዲሁ አንድ የዩኒቨርሲቲ ተማሪ የቲን ነምበርን አውጥቶ ወደ ግቢ እንዲገባ የሚል መመሪያ ነው ያወጣው ማለት ነው። ስለዚህ አሁን ላይ ወደ ፍሬሽ የምትገቡ ተማሪዎችም እንግዲህ እንድታወጡ ታዛችኋል። አብዛኞቻችሁም ተማሪዎች ደግሞ አውጥታችሁ ወደ ግቢ መግባታችሁ ይታወቃል። ነገር ግን የሪሜዲያል ተማሪዎችን አንስተን ስንመለከት የትምህርት ሚኒስቴር ወይም የገቢዎች ሚኒስቴር መግለጫቸውን ወይም ቲን ነምበር አውጡ ተብሎ መግለጫው ሲሰጥ ስፔሲፊክ ተደርጎ የተገለጸ ነገር የለም። ይህንንም ስንል የሪሜዲያል ተማሪዎች ይዘው ይምጡ የሚል ሀሳብ አልተገለጸም። ነገር ግን ከቲን ነምበር ጥቅም አንጻር የቲን ነምበር አገልግሎት አንጻር ስንመለከተው የሪሜዲያል ተማሪ ሆናችሁ ወደ ግቢ የምትገቡ ተማሪዎች የቲን ነምበር ብታወጡ የበለጠ ሊጠቅማችሁ የሚችል ነው የሚሆነው። ምክንያቱም ቲን ነምበር ወደፊት ከተመለከትነው ወደ ንግዱም ወደ ምኑም ስትገቡ የምትጠቀሙባቸው ሁኔታዎች ስላሉ ማለት ነው። ታዲያ ይህንን ተመርኩዞ ብታወጡም ብዙም የሚፈጠር ችግር አይኖርም። ካልሆነም ደግሞ እንደዚህ አይነት መረጃዎችን ቲን ነምበር አውጡ የሚለውን የተመደባችሁበት ዩኒቨርሲቲ በሚጠራችሁ ሰዓት በመጥሪያው ላይ ልክ ፍሬሽማን ሲጠሩ እንደተመለከታችሁት የቲን ነምበር ይዛችሁ ኑ የሚል ሀሳብ ይነሳል። በዛ በመመልከት እንግዲህ ናሽናል አይዲ ያወጣችሁ ተማሪዎች ከሆናችሁ ቀጥታ በአቅራቢያችሁ በሚገኘው የትምህርት እና የገቢዎች ቢሮ በመሄድ የቲን ነምበርን ማውጣት ትችላላችሁ ማለት ነው። ስለዚህ የቲን ነምበር በዚህ መልኩ መውሰድ የምትችሉ መገልገል የምትችሉ ይሆናል ማለት ነው። ከዚህ በተጨማሪም አዳዲስ ሀሳቦችና አዳዲስ ዜናዎች ሪሜዲያልን የተመለከቱ እንዲሁም ፍሬሽማንን የተመለከቱ ከትምህርት ሚኒስቴር የሚሰጡ ሀሳቦች ሲኖሩ ወዲያው የምናቀርብላችሁ ይሆናል ማለት ነው። ይሄን ቻናል ግን እስካሁን ድረስ ሰብስክራይብ ሳታደርጉ የተከታተላችሁ ያላችሁ ተማሪዎች ካላችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይም ደግሞ ከዚህ በፊት እንዳላችሁ ለፍሬሽማን ተማሪዎች በተከታታይ ወደ ግቢ ስገቡ የምትማሯቸውን ትምህርቶች በቪዲዮ የምንሰራላችሁ ይሆናል ማለት ነው። ሰብስክራይብ ማድረጋችሁንም እንዳትረሱ። ቲት ኦፍ ታይም በሚባል ቻናላችን ደግሞ ለሪሜዲያል ተማሪዎች የሚሆን ቪዲዮዎችን ሰርተን ስላስቀመጠን ቲት ኦፍ ታይም በሚለው ከ10,000 በላይ ሰብስክራይበር ባለው ቻናል ላይ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ እንገናኛለን።